ሰሜኑ የሀገራችን ክፍል በመሄድ አቶ ገበያው ረዳን በስልክ እናናግራቸዋለን። ሰላም ጤና ይስጥልኝ አቶ ገበያው ረዳ። ጤና ይስጥልኝ አይቸው። እንደምን አሉ? ደህና ነው ወይ? መስከነው ደህና ነኝ። ባልደረቦችም እዚህ ነው ጋር አሉ። የሰሜኑ የሀገራችን ክፍል ይመስላል። እንዴት ናችሁ? ሰላም ታድረሳቸው በዚህ አጋጣሚ እናመሰግናለን። እንዴት ነው ነጸሬት ወይም በድሮዋ ስም ነጸሬት በአሁኗ ደግሞ ኖፍ ሃጋሊል? አዎ እንዴት ናችሁ እዛ አካባቢ ያላችሁት? ሰላም ነን። ሰላም ነን። እርግጥ እንደ ሰላም ነን። አዎ ሰላም ነን። እንግዲህ ያው የግል ሰላምታችን ጥሩ ነው። በጦርነቱ ዙሪያ ስንመጣ አገራችን እንግዲህ በተለይ ከጥቅምት 7 2023 ወዲህ ጦርነት ላይ ያለችውና አካባቢው እንዴት ነው? ምን ይመስላል? ተጽዕኖ ይህ ጦርነት ያሳደረው ተጽዕኖ አለው ወይ? አዎ እንግዲህ ምን መሰላቸው፣ ይሄ ያው ምስጢር አይደለም። እንደምታወቀው እስራኤል ወይም የእስራኤል ሕዝብ ወደ 3 ዓመት እየተጠጋነ ነው እንግዲህ በዚህ ጦርነት ምክንያት። እርግጥ እቺ ቅድስት ሀገራችን ከተመሰረተችበት ጀምሮ ስትመሰረትም ጀምሮ ያው በጦርነት ዓለም ነው የምትኖረው። ግን ከአሁን ፊት ካሳለፈችው ከአስተርዌ ቀን ወይም 6 ቀን ወይም ሽሎማ ገሊል ከሚለው ጦርነትና የዛሬው በጣም ይለያያል። የዚያን ጊዜ እንኳን የአሁኑን ያህል ኃይልና ጉልበት የዳበረ ሳይኖራት በቅርብ ጊዜ ነበር ጦርነቱ የሚቋጨው። አሁን ግን ይኸው ወደ 3 ዓመት እየተቆጠረ ነው ይሄ ጦርነትና የእስራኤል ሕዝብ አሁንም ያለንበት ሁሉ መቼ ነው እፎይታ ተሰምቶን የምንሄድ የሚለው በህዝቡ በእውነት ትራውማ ሆኖ ያለ ጊዜ ነው። ለማንኛውም አንድ ጥቂት ጊዜ አርፈን ነበር። አሁን ደግሞ በቀደም ከእሑድ ይዞ ያው በእኛ በዚህ በጻፎን ወይም በሰሜኑ ክፍል አላቋረጠም። እንዲሁም በአጠቃላይም ያው ጦርነቱ ባለፈው ሰሞን ለአንድ ቀን ለሁለት ቀን ቢሆን ተከስቶ ነበር እና ምንድነው ምን መሰለ አሁን ያለው የጦርነት እንትን እኔ በበኩል አሁን እንደ ድራማ እየመሰለኝ ነው። ጦርነት ይጀመራል፣ ጦርነት ይቋጫል አለው ጊዜ። ጦርነት በሚነሳበት ጊዜ ማለም ያበቃበት ጊዜ ማለት። አሁን ግን እየተለዛለዘ በእውነት ያህል ጊዜ ህዝቡም እፎይታ የሚያገኝበት ቀንና ጊዜ መቼ እንደሆነ ያው እግዚአብሔር ነው የሚያውቀው። ከዚያ ውጭ ደግሞ ብዙም ያስደንቀኝ አይቸው የኢኮኖሚ ጥንካሬዋ ነው የብቻ ሀገር። ይህን ያህል ጊዜ ሲሆን በእውነት ልበልህ እንዲያውም ገቢ እየተገኘ ኢኮኖሚው እያደገ እንጂ እየቀነሰ ያለ መሄዱ የእግዚአብሔር እጅ አለበት ሆኖ ነው ብዬ አስባለሁ እንጂ እንደ ጦርነቱ በሌላ ሀገር ቢሆን ጦርነት መቼም በብዙ ዘርፍ እንደሚጎዳ የታወቀ ነው። ተስፋዬ ምን አልከኝ? እሺ ተስፋዬ ጥያቄ ይኖረዋል። እሺ ጤና ይስጥልኝ አቶ ገበያ ረዳ። በእውነት ስለ ኖፍ ሃጋሊል በጣም ብዙ አልተረክንምና በመጀመሪያ ስለመጡ ደስ ብሎናል። እንግዲህ ያው በሰሜኑ ክፍል እንዳላችሁ ኖፍ ሃጋሊል በጣም እድገት እያሳየች የመጣች ትንሽዬ ከተማ ነችና እኔ ማወቅ የምፈልገው የማህበራዊ ኑሯችሁ ብዛት ያላችሁ ኢትዮጵያኖች አትመስሉኝምና ምን ያህል ናችሁ? የማህበራዊ ኑሯችሁስ እንዴት ነው እዛ አካባቢ? እንግዲህ ጋሽ ተስፋዬ እጅግ ጥሩ ጥያቄን ጠየቅከው። እርግጥ አሁን ኖፍ ሃጋሊል ባለፈው ነጽራት ልት የምትባለው ሀገራችን እኔ ይገርምሃል ከኢትዮጵያ ወይም ከሱዳን 3 ዓመት ከቆየው በኋላ በዚች ቅድስት ምድር እችን ሀገር ብቻ ነው በዚህ ላይ ተስፋዬ እንዲሁም ተመልካቾቻችን አቶ ገበያው ረዳ
በተለይ በአሁኑ ሰዓት በነጸረት ከተማ ነዋሪ ያው ከመጡበት ጊዜ ጀምሮ የሚኖሩትኝ በዚህም በሱዳን ወደ እስራኤል ሲመጡ ለተሰው ወይም ለነበረው ጉዞ የተቋቋመ ድርጅት አለ። የዛ ድርጅት ዋና ስራ አስኪያጅ ናቸው በአገር አቀፍ ደረጃ። አዎ የዚህ የሻያው ወደ ጋሽ ተስፋዬው ጥያቄ መለሳለሁና ከዚህ ላይ ጥቂት እርግጥ ሱዳን ቆይተን በሙሳድ ከሰራን በኋላ ከዚህ ሀገር ከገባን የእስራኤል መንግስት እንዲያውቀን ወይም ሙሳድ እንዲያውቀን ፒላሊያ በሚባለው የተቋቋመው ድርጅት ከኔ ፊትም ብዙ ነበሩ፣ ብዙ ወንድሞቻችን ብዙ የሰሩ ብዙ የታገሉ ከኔ የበለጡ የሰሩ ሰዎች አሉ። ከዚያም በመቀጠል እኔ አሁን የዚህ ፒላሊያ የሚለው ቁርባኖት ወደ ኢትዮጵያ ቤን ሱዳን ለአሬት የሚለው አጠቃላይ ድርጅት ሊቀመንበር ናቸው። ኦኬ እሺ። አዎ ከዛ ወደ ጋሽ ተስፋዬ ጥያቄ ሲሄድ እቺ ከተማችን እኛ መተን እኔም ያወቅኳት ከዛሬ 42 ዓመት በፊት ነው። 42 ዓመት እየሆነኝ ነው በሷ ከተማ እና ብዙ ኢትዮጵያውያኖች ወይም የኢትዮጵያ እስራኤላውያኖች በርከት ብለን እንኖርባት ነበር። ከዚያ በተለያየ መልኩ እንደምታውቁት የኛን ህብረተሰብ ፍቅር ይወዳል፣ ዘመድ ይወዳል፣ ወደ ዘመዴ ወደ አጎቴ እያለ የተወሰነ ከ120 ቤተሰቦች ወይም ጢስ እስካሁን ቆይተንባት ነበር እስካምና ድረስ። እሺ እንቀጥልበታለን። እንቀጥልበታለን። ይሄ አቶ ገበያው አቶ ሽሎሞ ጥያቄ ነው። ሽሎሞ አንተ ተሰጠ ጥያቄውን ሽሎሞ። እሺ ሽሎሞ የለም። አሁን አቶ ገበያው ከነበረው ጥያቄና ጨምረው እየተናገሩት ያለው በተለይ በአሁኑ ሰዓት በኖፋ ጋሊል ያሉ ነዋሪዎች ኢትዮጵያውያን ይሁዳውያኖችን ጨምሮ ቁጥሩ እየቀነሰ የመጣበት ሁኔታ አለ። ነጮችም ኢትዮጵያውያኖችም ያን ቦታ እየለቀቁ ወደ ሌላ ቦታ እየሄዱ ነው። ለምን? ምክንያቱ ምንድን ነው? እንግዲህ አንተም አሁን የምትጠይቀኝና ጋሽ ተስፋዬ ከጠየቀኝ አንድ ነው ጥያቄው። በአንድ እንድመልሰው አስባለሁ። እርግጥ መቼም አንድ ሰው ሲኖር ብዙ አተያየት ይፈጠራሉ። ለመሻሻል ከአንድ ቦታ ወደ አንድ ቦታ ለቆ መቀመጡን የተለያየ ምክንያት ይኖረዋል እያንዳንዱ ሰው እና አይቼው ሆነ ጋሽ ተስፋዬ በእውነት እቻ ሀገር እኛ ስናውቃት አሁን እንዳለሽው አልነበረችም። አሁን ግን ከተማዋ እየተስፋፋ በእውነት ብዙ ህንፃዎች፣ የስራ ኢንዱስትሪዎች እየተከፈቱ ሰዎችም እየመጡ ባሉበት ጊዜ የሚገርም ነገር አይቼው አይቴክ ሁሉ አለባት እና በአሁኑ ጊዜ የነጩ ህብረተሰብ ብዙ ለቋት የለቀቀው ወዲህ ነው። ምግዳላይ ሜክ አፉላ እንደምታዩት በጣም ሰፍቷል። የኛውቱም ደግሞ እየሰፋ እየተሻሻለ ነው። የኛውም ከዚያ የተነሳ እንደ ህዝቡ የኛ ህብረተሰቦችም ወደ አፉላ ብዙዎቹ ለቀዋል እና አሁን ያለንበት በኖፋ ጋሊል እንዳጋጣሚ ከዚህ ላይ ልገልጸው የምፈልገው ሮሻይሮ ከተማዋን ለማሻሻል ሰውንም በትኩረት እያለበት ባለ ጊዜ የኛ ህዝብ ብዙዎቹ ቤቱን እየሸጡ ወደ አፉላ ወደ ምግዳላሜክ እየለቀቁ ያሉበትና አሁን ያለንበት ህብረተሰቡ አሁን ያለው ጥቂት ነው። እንዳው ቀደም ሲል እንደተነጋገር ነው ቢያንስ ወደ በኢትዮጵያን ይሁዳውያን ውስጥ ስንመለከተው ከ60 የማይበልጡ አባወራ ወይም ጤስ ያልምጠራው እንዳሉ ነው። ያ ሊሆን የቻለበት ምክንያት ምንድነው? ነጮችም አብዛኛዎቹ እየለቀቁ እየሄዱ ነው። ምናልባት ከአረቦቹ ጋር ባለው ቅርርብነት ምክንያት ነው። ያ ከሆነ ደግሞ ሀገሪቱን ወይም ከተማዋን
አሳልፎ ለሌላ መስጠት አይደለም ወይ? ይሄን ቤትስ ለማን ነው እየሸጡ የሚሄዱትኝ? ጥሩ ጥያቄ ነው። አዎ አሁንም ከ60 እና ከ65 አባወራና ወይም ጢስ ከዚያ የሚበልጥ አይደለም ያለ ነው። እርግጥ ቤቱን ነጮችም ሆነ የኛ ሰው ቢሸጠው ብዙዎቹን ለአረቦቹ ነው። አሁን አረቦቹ ብዙዎቹ ገብተዋል በዚህ ከተማ። ለምን ብትለኝ አንተ የኔን ቤት ሚሊዮን 100 ልትገዛ ከሆነ ሚሊዮን 100 እነሱ ሚሊዮን 200 ይሰጡና በአጠቃላይ 50,000 ከጨመሩኝ ለእነሱ መሸጥ ነው እኔ ይዞ ነው የምነግረህ። እነሱ በዚህ ገንዘብ ሽጣ ተጠቅመው ወይም ይህችን ትርፍ ገንዘብ የእስራኤል ሕዝብ የሚገዛው 50,000 ሸቄል ጨምረው ይህን አጋጣሚ ስላገኙ ብዙዎቹ እየገዙ ይገባሉ። ከዚህ ላይ አይቸው ብዙዎቹ ደግሞ አረቦች ሳይሆኑ ክርስቲያኖች ናቸው። የአረብ ክርስቲያኖች? አዎ የአረብ ክርስቲያኖች ብዙውን ጊዜ አቋማቸው ልክ እንደኛው እንደ ቤተ እስራኤሉ ናቸው። እና ለማንኛውም ግን የተገነባሽው ለእስራኤል ተብላ ከመጀመሪያው የለማሾች ቦታ ለእስራኤሎች ተብላ ነው። አሁን ግን እኩል በኩል ነው ያለ ብለህ መጋነን አይሆንም። ይህም በጣም የሚያሳዝን ሁኔታ ነው። ምክንያቱም በተለያዩ ቦታዎች እንደምናየው ለምሳሌ አሁን እንደምሳሌ አድርገን እንደወስድ ኢየሩሳሌም አካባቢ ኢራቲካ ወይም የቀድሞ ኢየሩሳሌም ውስጥ አብዛኛውን ምስራቅ ኢየሩሳሌም ውስጥ ማለት ነው አረቦች የሚኖሩበት ቦታ ይሁዳኖች እየሰረሰሩ እየገቡ አሁን እንዳልከው አንተ ከሚገባው በላይ የቤቱ ዋጋ እየከፈሉ ንብረትነት ባለቤትነት እየሆኑ እየገቡ ብዙ ችግሮችም ሲያጋጥማቸው እና ያለን እዛ ያሉ አረቦቹ ዙሪያቸው ያሉት አረቦቹ እነሱ ያን ቦታ ለቀው እንዲሄዱ የሚቀሰቅሱ ሁኔታ አለ። እነኚህ ይሁዳኖች ደግሞ ያን ቦታ ለመያዝ ባለቤትነት ለማድረግ ነገ ማልዳ በቁጥራቸውን ለማባዛት የሚያደርጉት ሲስተም ነው። ይሄ ደግሞ አሁን ልክ ኖፋ ጋሊል የምናየው ነገር ደግሞ በተገላቢጦች አረቦቹ እየመጡ ይሁዲዎችን እያስለቀቁ እነሱ የዛ ከተማ ባለቤት የመሆን አቅማቸውን እያሳደጉ እየመጡ ነውና እንዴት ነው ይሄስ ሪያው ማለት ከንቲባው ይሄን ነገር እንዴት ይመለከታል? እንዴት ነው ቦታ የሚሰጣቸው? በእርግጥ የእስራኤል ዜጋ እስከሆነ ድረስ ሁሉም ከየትኛውም ቦታ የመኖር መብት እንዳላቸው ነው የተቀበረ የተጠበቀው ነው። ትክክል ነህ። እንግዲህ የዚህን ሀገር ዴሞክራሲ ኑሮ ታውቀዋለህ አይቸው። እርግጥ ብዙ አጋጣሚዎች በውስጥ ምስጢር ተጀምረው ነበር። ለምሳሌ ይህን ቤት እኔ ሽጬ ከሆነ ፈርሜ በማስተላልፍበት ጊዜ ያንን ለማደናቀፍም የተጀመረ ነበር ፈርሞ እንዳይሸጥ። ግን አልሆነም። እንዳልኩት ይህ ዴሞክራሲ የሚሉት አይሰጥህም ያን ለማድረግ እና ሌላው ደግሞ በሌላ መልኩ ሳይሆን እኛ ገንዘብ በመውደድ በ5,000 ወይም በእነዚህ ገንዘብ ውስጥ ለእስራኤል እንዲያውም አንድ ቃላት እንትን ልል የምፈልገው ያለፈው ከንቲባም ሆነ ያሁኑ የከተማው ከንቲባ ዳቲዎችን በኢየሩሳሌም አካባቢ በይሁዳ በሸምሮን አምጥተዋል። ሚልጋ እየሰጡ እዚህ እንዲቀመጡ ቦታው እንዳይለቀቅ አድርገዋል። ከዚያ ደግሞ የእኛን ህብረተሰብ ቤት አልፋ በሚሉት የገቡትን የእኛ ወንድሞች ቤተሰቦች አሁን በኋላ የሚመጡትን በዚያ ቦታ ቤት እንዲሰጣቸው 500,000 አዳምጦኝ 500,000 መንግስት ሊሰጥ ሩሻይሩ ተፈራርሞ እነዚህን ሰዎች በአውቶቡስ እያዝነ ቦታውን እንዲያዩ ሚፋሉንም እንዲያዩ አድርገን ይህን ቤት በዚህ በመንግስት በሚሰጣቸው እንዲገዙ አድርገን ነበር። አልተቀመጡም። የአረብ ሀገር ነው ብለው እና ዘመዶቻችን ከዚያ አንገዛም ብለው ነው በማብጫ ያሄዱት። አሁን ግን ያ ገንዘብ ለኢትዮጵያዎች ቤት መግዣ ሊሰጥ በነበረው መንግስት
ሸቤት ምናሽ የሚሏቸው እነሱን አምጥቶ እንዳጋጣሚ በይሁዲነት ደረጃ መጥተው ያለውን ታሊሽ በማለፍ እነሱ ግዳ ብዙውን ቦታ ሸፍነዋል በእኛ ከተማ። አዎ እና በእውነት ሀገር ስትለማ ብዙ መስዋዕት ተከፍሎባታል። አሁን ደግሞ በነጻ እየተለቀቀች ነው። ይገርማል። ተስፋዬ ለመጨረሻ ጥያቄ ካለ? እንግዲህ ያው አቶ ገበያው ተናግረውታል። የከተማ ልማቱ እየተስፋፋ የሚወጣበት ብዙ መረጃዎችም እኛ እያየን ነው። ሌላው በእውነት አሁንም መልሼ መጠየቅ የምፈልገው እናንተ ቤተ እስራኤሎች በአካባቢው የምትኖሩት የማህበራዊ ኑሯችሁ እንዴት ነው የሚለውን ጥያቄ። እውነቴን ልበልህ ጋሽ ተስፋዬ፣ በዚች ከተማ ስንኖር በማህበረ ህዝቡ ማንኛውም ቢሆን ተመሳስለን ተመካክረን እኛም እነሱን መስለን እነሱም እኛን መስለው ነው እስካሁን የምንኖርባት ያለው። ምንም ችግር እንኳን ነውና ከእስራኤሉ ህብረተሰብ ከአረቦችም ቢሆን ያህል ጊዜ ተኖረ አንድ ቀን ችግር ተፈጥሯል። ከዚህም ባሻገር እንደው እኔም ልጨምር እንፈልገው ባለፉት 2 ሳምንት አካይ መሰለኝ አቶ ገበያው ተገናኝተንም ነበር። እዛም በተለይ እዛ ያሉት ኢትዮጵያውያን ማህበረሰቦች ከሌሎች ያው በእርግጥ እኛ በችግርም በደስታም ጊዜ የመተባበሩ ሁኔታ በጣም ያለ ነው። ግን እዛ ያየሁተኛ ነገር ምንድነው እንግዲህ ሁላችንም እንደምናስታውስ አቶ ገበያው አንተም ታስታውሳለህ አቶ ኦስማኒ ፈቀደ ከዚህ ዓለም በሞት ተለይተዋል። የሳቸውን ለሐዘን ለመሳተፍ መጥቼ ያየሁት እኔም ራሴ ያለኝና እዛ የናንተ ያለው ማዶን ውስጥ የነበረው ትብብር የነበረው ስራ በማንኛውም በማህበራዊ ስራ በእንጀራ በመጋገር ወጥን በመስራት ወንዱ በማስተናገድ የነበረው የውት ከሌሎች ከተማ ትንሽ ለየት ያለ ሁኔታ በእውነት ያየሁትና ሊመሰገን የሚገባ ጉዳይ ነው። አይቸው በእውነት ቅርብ ብትሆን እንዴት ስምህ ነበር። የኛ ከተማ ህዝብ አንተ ሰርግ ብታደርግ ማንኛውም ሰው አንድ ሀዘን ቢደርስበት ህብረተሰቡ ነው ኃላፊነቱን የሚወስደው። ህብረተሰቡ ሊጡ ከሚዘጋጅበት ጀምሮ እንግዳ እስከሚሸኝ ድረስ ያው አይተዋል፣ አንተ ምስክር ነህ። እውነት ነው። ህዝቡ ነው የሚቆም። ገሌ በኔው ጊዜ መጥቷል፣ ገሌ ረድቶኛል የሚል አንድ ሰው እስካሁን ሰምቼም አጋጥሞኝ የማያውቅም። አገር በመሆናችን አንተ እንደምትለው በብዙ ቦታዎች የሚመጡ ሰዎች የእኛን ህዝብ የኖፋ ገሊን ሰዎች ወይም ተቀማጮች የሆነውን ሳያመሰግኑ ሳያደንቁ ሂደው አያውቁም። ይህ ትልቅ ሀብት ነው ብዬ ነው የምወስደው። እውነት ነው። እሺ አቶ ገበያው ረዳ ሌላ የምትለን ነገር ካለ ይበሉና በዚሁ እንሰነባበት። እንግዲህ በመጀመሪያ ደረጃ ይህን የሀገራችን ያለውን ተጨባጭ የሆነ የአሁኑን ጊዜ እንድንነጋገርበት ለሰጣችሁኝ እድል እጅግ ላመሰግናችሁ እወዳለሁ። መሆንም ያለበት ነው። እንደዚህ ስንወያይ በእናንተ ብዙዎቹ ነገሮች ግልጽ እየሆኑ ለህብረተሰቡ ስለሚቀርብ በዚህ ላይ መወያየታችን ደስ ብሎኛል። እጅግ ላመሰግናችሁ እወዳለሁ። እግዚአብሔር ይስጥልን። እኛም በጣም ነው የምናመሰግነው አቶ ገበያው ረዳ እርስዎ ጋር በነበረን ቆይታ ወደፊትም እንደዚሁ ባልደረባችን እንደሚሆኑና ያለውን ሁኔታ በሰፊው እንደዚህ እንደምንወያይ ባለሙሉ ተስፋ ነኝ። እግዚአብሔር ይስጥልን። እናመሰግናለን። መልካም ቀን። አመሰግናለሁ። ሰላም ምሽት። አሜን።